የኪዳነ ምሕረት ተአምር ዛሬም ክቡራን ተመልካቾቻችን የአባታችን አይኑ በርቷል። ይኸው ልጇ ዝም በሉ አንድ ጊዜ ልጅቱ ይኸው ምስክርነቷን ትሰጣለች። አሁን እያስፈየረ ለ3 ዓመት ተሰቃይ ነበረ። እግዚአብሔር ይመስገን። በኪዳነ ምሕረት ስም ላችኋለሁ ኦርቶዶክስ ሆናችሁ ይህንን ቪዲዮ ሁላችሁም ሸር ኮፒ ሊንክ አድርጉ። ይህን ድንቅ የሆነ የኪዳነ ምሕረት ተአምር ለዓለም ሁሉ አዳርሱ። በቃሬዛ መጥተው እንግዲህ ቆመው መሄድ ችለዋል። አይናቸው የታወረ ሰዎች እንግዲህ አይናቸው ማየት ችለዋል። የታመሙ ተፈውሰዋል። ባካችሁ ሸር ኮፒ ሊንክ አራት ዓመት ታርጋተኝ ቆይቼ ትናንት ገሏን ሰምቼ በመስማት ሰው መልቼ ስለተረዳው ደስ ብሎኛል። አሁን ድኛለሁ። እንኳን ደስ ጉድ በምስራቅ ደንቢያ ወረዳ በቆላ ድባ ኪዳነ ምሕረት አሁንም ታምሯ እየተሰራ ይገኛል። ጸበሏን እንግዲህ ሂጄ ለመጎብኘት አይቻለሁ። እንግዲህ የፈለቀችበትን ጸበሏን እንግዲህ ሁሉም እየዳነ እየተፈወሰ ተሸክመውበት የመጡትን አልጋቸውን እየያዙ እየሄዱ እያየነን ነበረ። በኪዳነ ምሕረት እንግዲህ በጸበሏ ተፈውሶ አልጋዋን አንጠልጥሎ የሚታይ አባታችን እንግዲህ የሚሰጠው መግለጫ አለ። እስኪ ንገረን አባታችን ስለታምሩ። መግለጫማ የምሰጠው ታምሯን ሰምቼ ትናንት ዛሬ መጥቼ ባልጋ ገብቼ አሁን ወጥቼ በመሄዴ በጣም ደስ ብሎኛል። ደስ ይበላችሁ። እንግዲህ የእናታችን የኪዳነ ምሕረት ታምሯ እንደቀጠለ ነው። ሁላችሁም ወደ ጸበሏ እየመጣችሁ የእናታችን ታምር በረከቷ ይድረሳችሁ እንላለን። አመት ተመንፈቅ ነው። አመት የደም ግፊት ተብሎ ሐኪም ቤት መቼስ አንተ ትሰማኛለህ ነው። አዎ ይሰማ። እንዴት በለኝ አንተ የተማርከው የቀድሞውን ብርሃን እኮ ነኝ። እንዴት ብትሉኝ ሰው ለገንዘብ ብትንቀጠቀጥ ከሐኪም ያድንሃል አለኝ። ሐኪም ሆርኩኝ። እችን አጥፍቶ ላከኝ። እችን ደግሞ አልሰራም ብዬ በጉልበት ቀረው። እቺ ይኸው ዝም ብላ እንዲህ ስትል ስልሙም ስትል ጠፋች። ስትጠፋ አሁን ቡጋለች። በረሷ ዕለት የኪዳነ ምሕረት ዕለት በኪዳነ ምሕረት የጊዮርጊስ ዕለትና የኪዳነ ምሕረት ራሷ የመጣች ዕለት በዚህ በሉ አመስግኗት። ኪዳነ ምሕረት ተአምሩ ተሰማ። ተአምሩን አየን። ተአምሩን በሰልን። ተአምሩን አየነ። እመቤቴን ነብላችሁ አንዷ ሙስሊም አይነ ስውር ናት። ጨርቆስን አይነ ስውር ናት። ከዛም በኋላ አይኗ በራ። አንገቷ ማተብ አስራደች። እመቤቴን ኪዳነ ምሕረትን እመብርሃንን ብዬ በቆላ ድባ ከተማ በትልቅ ዋርካ ስር ኪዳነ ምሕረት ወረደች። እመቤቴን ጸበል አፈለቀች። እመብርሃን አይታየኝም ብዙም አይታየም። ግን ጀምረሻል። እስኪ ንገሪኝ የሆነውን። ምን ይገለጥ እያለ ነው አይደለ? አሁን መቼ ነው የመጣሽ? 3 ቀን ዛሬ አረ ነው የመጣሽ እና ትንሽ ማየት ትችያለሽ? ብርሃን ታይተሻል? ብርሃን እልል በሉ ሰውዬ አይኑ በርቶለት። ዛሬ የምንገኘው ቆላ ድባ ከዚህ ቅዱስ ስፍራ ነው። እንደምትመለከቱት በሶሻል ሚዲያ ሲዘዋወር ያያችሁት። አሁን እኛ ራሳችን ምስክርነታችን ልንሰጥ ጎንደር ደርሰናል ማለት ነው። ዛሬ እንግዲህ እውራን እየበሩ አንካሶች እየተቃኑ ይገኛሉ ማለት ነው። ሙሉን መረጃ አባቶችን አግኝተን የምንለቅ ይሆናል። ህዝቡ በዚህ በምትመለከቱት ልክ እያጨበጨበ እልል እያለ ይገኛል። ደህንነቱም የተጠበቀ ነው። በዚህ በምትመለከቱት ልክ እንግዲህ የመከላከያ ሰራዊቶችም ደህንነቱን እየጠበቁ ይገኛሉ። ሙሉ መረጃውን በይፋ ወደ እናንተ የምናደርስ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። ሰላም።
ኦርቶዶክሳውያን ይሄን ቪዲዮ 16 ጊዜ ኮፒ ሊንክ በማድረግ አሁንም ታምራቱ እንደቀጠለ ነው። የእናታችን የቅድስት ኪዳነ ምሕረት ገሏና ታምሯን ኑና ተመልከቱ። አንካሳው እየተቃና እጉራን እየበራ ነው። ታምራ ብዙ ነው። እመቤቴ ታምራ ብዙ ነው። አለምዩ ነው። እኔ እግሬ አለም አይቷል። እግሬ ደርሶ እመቤቴ ያው እንግዲህ ገሏ እየታየልን ነው። የታወረን እያበራይ ነው። ጎንባሳን እያቃነች ነው። ለሷ ቸርነት የሚገባታል። እሷ ትልቅ ወሌታ ምን ይሆን ካቶ አንቺና መኛ ምርኮኛ አንቺና መኛ ምርኮኛ የምድሩ ቤት ጋሪ ነው። የምድሩ ቤት ጋሪ ነው። የሰማዩ ኗሪ ነው። አባት አመስግን ፈጣሪ ፈጣሪንማ እናቴ እመቤቴ ድንግል ኪዳነ ምሕረት የተፈጠርኩባት አገሯ ገባ ደንበስዬ ትውልዴ እዚችው የእናቴ አባቴ አገር ያንጓ ከዚያው ነው። ስንት ዓመት ነው አይነን አባቴ ስንት ዓመት ነው አይኖን ማየት ካልቻለ ዓመት ተመንፈቅ ነው። ዓመት የደም ግፊት ተብሎ ሐኪም ቤት መቼስ አንተ ትሰማኛለህ ነው? አዎ የሰማው እንዴት በለኝ አንተ ተማርከው የቀድሞውን ብርሃን እኮ ነኝ። እንዴት ብትሉኝ ሰው ገንዘብ ለገንዘብ የምትንቀጠቀጥ ከሐኪም ያድንሃል አለኝ። ሐኪም ሆንኩኝ። እችን አጥፍቶ ላከኝ። እችን ደግሞ አልሰራም ብዬ በጉልበት ቀረው። እቺ ይኸው ዝም ብላ እንዲህ ስትል ስልሙም ስትል ጠፋች። ስትጠፋ አሁን ቡጋለች። በረሷ ዕለት የኪዳነ ምሕረት ዕለት በኪዳነ ምሕረት የጊዮርጊስ ዕለትና የኪዳነ ምሕረት ራሷ የመጣች ዕለት በዚህ በሉ አመስግኗት። ኪዳነ ምሕረት ሁለቱ አይንም በደንብ ያያል። አሁን ሁለቱ አይኔ ፈልሷል እያልኩ መስሎኝ። እቺኛዋ ናት አሁን በደንብ የሰራችልህ። አሁን እችን እንዲህ አታርግብኝ ወደዚች እነሱ መስለን የምትታይ ተአምሩ ተሰማ። ተአምሩን አየን። ተአምሩን በሰልን። ተአምሩን አየነ። እመቤቴን ነብላችሁ አንዷ ሙስሊም አይነ ስውር ናት። ጨርቆስን አይነ ስውር ናት። ከዛም በኋላ አይኗ በራ። አንገቷ ማተብ አስራለች። እመቤቴን ኪዳነ ምሕረትን እመብርሃንን ብዬ በቆላ ልባ ከተማ በትልቅ ዋርካ ስር ኪዳነ ምሕረት ወረደች። እመቤቴን ጸበል አፈለቀች። እመብርሃን የምታዩት አባታችን አይኑ ተበርቶለት ነው። ግን ጀምረሻል። እስኪ ንገሪኝ የሆነውን። ምን ይገለጥ እያለ ነው አይደለ? መቼ ነው የመጣሽ? 3 ቀን ዛሬ ዓርብ ነው የመጣሽ እና ትንሽ ማየት ትችያለሽ? ብርሃን ታይተሻል? ብርሃን እልል በሉ እና ስንት ጊዜ ሆነ?
ጊዜዋ ነው ብዙ ጊዜዋ ነው እና ብዙ ጊዜ ነው አይኗ እንትን ካላት ምን ያህል ጊዜ ሆነ ተወለደ ያስነስታ አሁን ብርሃን ያየች ልበሉ ነይ ዘሸ ጭንቀቴ ቀለለ ረዳይ ጌታ ነው ወደዛ ወደ ኋላ አድርጋችሁ 4 ዓመት ታርጋ ተኝቼ ቆይቼ ትናንት ገሏን ሰምቼ በመስማት ሰው መልጬ ስለተረዳው ደስ ብሎኛል። አሁን ድኛለሁ። እንኳን ደስ ጀማውን አሳልፉና ደግሞ ሰውዬ እንደም አይኑ በርቶለት ነው የኪዳነ ምሕረት ተአምር ዛሬም ክቡራን ተመልካቾቻችን የአባታችን አይኑ በርቷል። አይን በርቷል። ይኸው ልጇ ዝም በሉ አንድ ጊዜ ልጅቱ ይኸው ምስክርነቷን ትሰጣለች። አሁን ሁላችንም እንስማት እስኪ። እንዴት ነበረ እህታችን? እንዴት ነበረ? እስኪ ንገሪኝ። 13 ዓመቱ ነው አይኑ ማያየው። እሺ ያው አይኑ ማየት ሲሳነው የአይን ጸጉር ነው ተብሎ ሕክምና ወስጄው ነበረ። እሺ ዝም በሉ። ከወሰድኩት በኋላ ባህር ዳር ድረስ ወስጄዋለሁ። የአይኑ ብሌን ተጎድቷል። ለጊዜው ተፈለግሽ ዝም ብሎ ለይስሙላ ይገጠምለት ግን ማየት አይችሉም ብለው ሲሉኝ ተስፋ ቆርጬ ተቀመጥኩ። ከአንድ ወር በፊት ግን ባለቤቴ ስውሯ ማርያም ሄዶ ስለነበረ የስውሯ ማርያም እምነትና ቅቤ እምነቷንና ጸበሉን አምጠን ቀብተነዋል። እሺ ብራንዲ ነው ያለ ነው። ድምጽሽ ሞቅ አድርጊው። እሺ አሁን ግን ጧት መጣን። ወንድሜ ይዞት መጣ። ጧት ይዘነው ገባነ በአልጋ ይዘን ገባነ።
ከዛ በመስቀሉ በመጽሐፉ ታሸ። ምንም ነገር የለም። ዝም ብለን ወደ ቤታችን ተመለስን። እሺ ከቤታችን ተመልሰን ግን ያው እግዚአብሔር ይቅር ባይ ነው ብለን ምሳ ምናምን ከበላነ በኋላ ታጠብኩኝና ሰውነቴን እመቤት ዝም ብለሽ ልጅ ይህን ሰውዬ ይዘነው እንሂድ ብለን መጣነ። እሺ መጣንና አንዱ ቄስ ማየ በመስቀሉ አሻሸልኝ። አሻሸ በኋላ እንዴት ነው ብለን ስንለው ምንም ነገር የለም። አሁንም ወደ ሌላ ቄስ ገባሁ። አዛ ሁለተኛ ቄስ ሲያሻሸው የአባቴ አይን በራ። እልል በሉ እስኪ። ይኸው ኪዳነ ምሕረት እናታችን ምሕረት አምጥታልን ቆላ ድባ ከተማ ላይ እንደምትመለከቱት የአባታችን አይን በርቶልናል። እልል በሉ እስኪ አንድ ጊዜ። ይኸው እንደምትመለከቱት ታምሩን ማታምኑ ኑና ቦታው ድረስ ይኸው እንደ አባታችን ምስክርነታችሁን ስጡ። ኑ ኪዳነ ምሕረት ምሕረቷን ታሳያችኋለች። አባታችን አይኑ በርቶልናል። እልል በሉ እስኪ። ይኸው ሐኪም ቤት ዶም የሚሆን ነገር አይደለም። ኪዳነ ምሕረት በቆላ ድባ ከተማ ታይታ ይኸው ዛሬ ምሕረቷን በአባታችን ላይ ያሳይታለችና እልል በሉ እስኪ። ይኸው አባታችን ምስክርነቱን ይሰጣል። እንዴት ነው አባቴ? እስኪ የኪዳነ ምሕረትን ተአምር እንዴት አዩት? እስኪ አባታችን ትንሽ ድምጽዎትን ሞቅ ያርጉና እንግዲህ መቼም ድምጽን ጨመር አርጋ አባቴ። እርግጥ የተቀመጥኩ ብዙ ሰዓት ነው። እሺ 13 ዓመት ነው የተቀመጥኩ። 13 ዓመት አይነ ስውር ሆኖ እሺ ተቀምጬ ብል አልሆነ አለ። ጠጉር አስከተለ ተባለ። እሺ አሁን እንደገና ጎንደር እንዳለችው ልጅ ጎንደር ነው። እሺ ጎንደር ብንሄድ ምንም ተስፋ አላገኘም። አይ ይሄ ነገር ዝም ብዬ አምላክን ነገር ብዬ ወደ ጠበል የተጠቀምኩኝ። እሺ እኔ ተደብር ማያቅተኝ እስኪ አንዴ ልጆች ያመጣሉ። የኑሮ ጓደኛዬ ታመጣለች። ወደ 12 ዓመት አልፎናልኝ። ተቆረብነ ተሰገርን። ወደ ጠበል ነው አንቺ እና ኪዳነ ምሕረት ምሕረቷን አሳይቷታለች ዛሬ። እልል በሉ እስኪ እልል በሉ። ኧረ ድንቅ ነው። ኧረ ድንቅ ነው። ኪዳነ ምሕረት 13 ዓመት ነው። ኪዳነ ምሕረት ምንድን ነው መሄደው ይላል። አረንጓዴ እንትን አለው። እንዴት ነው ደስታው ጋሼ? እንኳን ደስ አለህ። እንግዲህ እንዳሻው አይተህ በኪዳነ ምሕረት ስም ላችኋለሁ። ኦርቶዶክስ ሆናችሁ ይህንን ቪዲዮ ሁላችሁም ሸር ኮፒ ሊንክ አድርጉ። ይህን የድንቅ የሆነ የኪዳነ ምሕረት ተአምር ለዓለም ሁሉ አዳርሱ። በቃሬዛ መጥተው እንግዲህ ቆመው መሄድ ችለዋል። አይናቸው የታወረ ሰዎች እንግዲህ አይናቸው ማየት ችለዋል። የታመሙ ተፈውሰዋል። ባካችሁ ሸር ኮፒ ሊንክ ወንድም ስንተኛ ቀን ነው? ስንት ዓመት ነው? ምን እድሜ አይደለም በክራይስት 3 ዓመት ተሰቃየ ነበር። ይኸው አንተ እየተቆረጠ እያስፈየረ ለ3 ዓመት ተሰቃየ ነበር። እግዚአብሔር ይመስገን። ከዚህ መቼ ነው የመጣው? እግዚአብሔር ይመስገን። ከዚያው ነው ነበር እንግዲህ ነው አሁን